የዘላለም አባት ቅዱስ እግዚአብሔር ሆይ ክብር ምስጋና ላንተ ይገባል። እናመሰግንሃለን፣ እንባርክሃለን። ተባረክ። ስለዚህ ስለተቀደሰ ሰዓት፣ ጊዜ፣ ሁኔታ ሁሉ ክብር ላንተ ይሁን። እነሆ ወደ አንተ ስላስጠጋህን ተመስገን። እነሆ በሚኖረን ጊዜ ደግሞ የኃይል ታላቅነት እንዲገለጥ የሕይወት ውሃ ወንዝ እንዲለቀቅም እንጸልያለን። ሰማያቶቻችን ይከፈቱ፣ የሕይወት ምንጭ ይፍለቅ፣ ይፍሰስ። ወደ እያንዳንዳችን ሕይወት ፍሬ ልናፈራ ይገባልና ለአንተ መንግሥት ሕይወት እግዚአብሔር ሆይ በመንግሥት ጉልበትና ብርታት ተገለጠልን። መንግሥት ትምጣ፣ ኃይልህ ይለቀቅ፣ ክብርህ ይንሰራፋ። ክብር፣ ምስጋና፣ ውዳሴ ለአንተ ይገባሃል። በኢየሱስ ክርስቶስ ስም አሜን። እግዚአብሔር ይመስገን። ያው ዛሬ ከኔ ጋር ናችሁ። በተከታታይ እዚህ ስቆም የማስተላልፈው አንድ መልእክት ነበር። አባታችን ሆይ የሚል የጌታ ያስተማረው ለደቀ መዛሙርቱ ጸሎት ነውና እሱን ዛሬ ምናልባት መጠቅለያ መጨረሻ የሆነ ሐሳብ ለማስቀመጥ ነው። ባለን ጥቂት ደቂቃ ለጥቂት ጊዜ ነው ከኔ ጋር የምንቆየው ለማለት ነው። የማቴዎስ ወንጌል ምዕራፍ 6 ቁጥር 9 ጀምሮ ላንብብላችሁ። ምን ይላል? እንግዲህ እናንተስ እንዲህ ጸልዩ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። እኛም የዕለት እንጀራችንን ስጠን ዛሬ፣ እኛም የበደሉን ይቅር እንደምንል በደላችን ይቅር በለን፣ ከክፉ አድነን እንጂ ወደ ፈተና አታግባን ካለ በኋላ የመጨረሻው ሐሳብ ሲዘጋ ምን ይሆናል? መንግሥት ያንተ ናትና ኃይልም ክብርም ለዘላለሙ አሜን የሚል ሐሳብ ነው ያለው እና ዛሬ የምንመለከታት ያች የመጨረሻዋን ሐሳብ ነው። በጣም ሰፊ ሐሳብ ነው፣ ግን በጥቂቱ ለማየት እንሞክራለን። ምን የሚለውን መሰላችሁ? መንግሥት ያንተ ናትና የምትለው ሐሳብ ኃይልም ክብርም ለዘላለሙ አሜን ይላል ሲያልቅ። ይህን ሐሳብ እናያለን። ግን ይሄ የአባታችን ሆይ ጸሎት ሲጀምር በውዳሴ ነው፣ ሲፈጽምም ደግሞ በታላቅ ውዳሴና ምስጋና ነው እና ሲጀምር ምንድን ነው የሚለው? እንዲህ ጸልዩ ብሎ ሲጀምር ምን ይላል? አባታችን ሆይ በሰማይ የምትኖር እና ስምህ ምን ይሁን ብሎ ነው የሚጀምረው። እዚህ ጋር መግቢያው መጨረሻው አንድ ሐሳብ እንደሆነ ነው የምንረዳው። ማለትም አባትን እግዚአብሔርን ምን ማድረግ ነው? ክብርን መስጠት ነው። ለእግዚአብሔር ስፍራን መስጠት ነው። እግዚአብሔር አንተ ምናችን አባታችን ነው ቋንቋው እና አባታችን ባልንበት ቅጽበታዊ ሐሳብ ወደኋላ ግልባጩ ምንድን ነው? እኔ አንተ ማለት የልጅ ሕይወትን ደግሞ ሁላችንም እንረዳለን። ልጅ ለአባቱ ምንድን ነው? ተገዢና ተሰጪ የሆነ ማንነት ያለው ነው ልጅ። ስለዚህ አባትን ሲያነሳ ስለ አባትነቱ ሲያነሳ ወይም ስናነሳ ልጅነታችን አለና ልጅ ነኝ። ስለዚህ እኔ የአባቴ ነኝ እንጂ የማን አይደለው? የኔ የራሴም አይደለው። ምክንያቱም ልጅ የሄደበትን ጎዳና እናስታውሳለን። ልጅ
ከፈቀዳችሁልኝ አንድ ነገር እንዲሁ እንደ ምስክር በሉት። በዚህ መንግስት ወንጌል ሐዋሳ ነበርኩኝና እቺ ነገር ትንሽ ላውራት እና እዛ እያገለገልን ያው ከአዲስ አበባ የሚለቀቅ ትንሽ ጥቂት ነገር ነበረች። ከነካሲሽን የሚረዱ የሆኑ ሰዎች ነበሩ ፈረንጆች። እና እዛ እያገለገልኩ ቆመ። ድንገት ምን ሆነ? ጸጥ አለ እና የሆነ ቤት ተከራይቻለሁ። አግብቼ ከባለቤቴ አዲስ ሙሽራ ነኝ። በዚህ ጎዳና ላይ ጸጥ አለ። ኋላ ብዙ ነገር ነው ያለውና አንድ ቀን እዛ ሐዋሳ አስፋልት ካወቃችሁት አንድ ዋና መንገድ አለ። መንገድ ላይ እንዲህ ማዘጋጃ ቤቱ በር አካባቢ መሄጃ አለና እዛ ላይ የሄድኩ አንድ የሆነ ያህል ጊዜ እንትን ብያለሁ በባዶነት። እኔ ከዚህ በኋላ እዚህ ዘመድ የለኝም፣ ማቀው ምን የለኝም፣ ማስተምራችሁ በጣም ጥቂት ከነሱ አንድ ነገር እና እኔ ከዚህ በኋላ አባቱ እንዴት ነው እኔ ከዚህ በኋላ የምኖረው ምናምን ብዬ ጸሎት ነው ይቺ ቃናት ወደ መለሰች እንደ ልጅ ኑር የሚል ድምፅ ውስጤ መጣ አልኩና እንግዲህ ልጆችን ቁጭ ብዬ ማስተምረው ስለ ልጅነት ነው። እሺ እንደ ልጅ ኑር ሲለኝ ማን ነው ልጅ? ምንድን ነው ልጅ ብዬ አዲስ ጥያቄ ጠየቁት። ጊዜ ወዲያውኑ ኦኬ ያ ኢየሱስ እዚህ ምድር ላይ ይመላለስ ነበር፣ እሱ ነው አይደለ? ልጅ ጀስት እንደሱ ኑር ነው እያልከኝ ያለው አይደል? እሱ ደግሞ ሲቸገር እኔ ነኝ እንግዲህ ከዚህ በኋላ መለፈልፈው እኔ ነኝ። እሱ ደግሞ ሲቸገር የሆነ ጊዜ ግብረ አምጣ ሲባል ብር ከየት አመጣ? ሄዶ ከአሳ እና ጴጥሮስን አሳ አምጣና ከዛ ውስጥ ብሎ አወጣን። እንደዛ ማለት ነው ስለው አዎ ያለኝ ይመስለኛል። አዎ ልበላቸው አዎ ሲል ኦኬ ያልኩና ከዛ በቃ እንትኑ ሐሳቡ ሁሉ ምን ሆነ መሰላችሁ? ጠፋ። እቤት ከሄድኩና ለራሄል ሪቲ እግዚአብሔርን እንዲህ ስለው እንዲህ ያለኝ ያው የሁለታችን ሐሳብ ነው። እዛ ጋር እንግዲህ ጭንቁ በቃ እግዚአብሔር ካለ እንኑር አለች። 8 ወር ኖርን። አጠይቁኝ እንዴት እንደሆነ 8 ወር ቤት ኪራይ እየከፈልን እህል እየተሸመተ ምን እያለ እና ተአምር ነው የሚያምን ነው። ዝም ብሎ የለም ከሙስሊሙም ከካቶሊኩም ከምኑም ነው የሚመጣው። እንዴት እንደሚመጣ ግን አይዶን ነው። እንደምን ኑር? እንደ ልጅ ኑር። እንግዲህ ለምን እንዳወራሁት አላውቅም። እንትኔ አይደለም ግን ፕሪንት ተደርጓል በህይወቴ። ልጅ እዚህ ምድር ላይ ሙሉ ስልጣን አለው የእግዚአብሔር ልጅ ስለሆነ። እነዛ እንደሚሉት አይደለም። እነሱ ዝርፊያ ነው፣ ንጥቂያ ነው። ይሄ የትህትና ህይወት ነው። እነሱ ልጅ ነኝ ነግስቻለሁ ረገጥኩት በሙሉ ነው ምናምን አምጣ ምናምን ብለው ነው። ይሄ በንጥቂያ ነው። ይሄኛው በትህትና ነው። እና ልክ አንዱ ላውራ የቤት ኪራይ ዛሬ ማታ 1 ሰዓት ሴትዮዋ ከስራ ስትገባ መስጠት አለብኝ እና እኔ ከአንድ ቀን ነው ከሁለት ቀን በፊት የሆነ በቃ ጸሎት በሉት ምን በሉት አይገባኝም የምሆነው ነገር አለ። ውጣው እዚህ ውስጥ የሚመጣ የሆነ ጣጣ አለ። ከዛ ልክ 1 ሰዓት ወይ ግማሽ ሰዓት ሲቀር በር ይንኳኳና ለዛ የምትሆነው የምትከፈለዋ ነገር ትመጣ ነበርና እንትኑ በጣም የሚገርመኝ ነገር ነው። ፕሪንት ተደርጓል ያልኳችሁ ዝም ብዬ አይደለም። በህይወቴ ላይ ያለፈ በጣም ብዙ ነገር አለ እና በትዕቢት አይደለም፣ በንጥቂያ አይደለም። ልጅነት ለአባቱ ፈቃዱን ይሰጣል። ስለዚህ እግዚአብሔር በሰማይ የምትኖር አባታችን ሆይ ስንል ልፍለፍ አይደለም፣ ቃላት አይደለም፣ የፊደሉ አይደለም፣ ላይፉን ነው። ክርስቶስ ምን ያደረገው? ሼር ያደረገው። ይሄ ጸሎቱ የህይወት ጸሎት ነው ለማለት ነው። ስለዚህ ወደ ታች እያልን ስንመጣ ምንድነው የሚለው? ስምህ ይቀደስ ነው። የማንነት መወለድ በሉት፣ መቀደስ መለየት በሉት። ከዛ በኋላ ይቀጥልና ምንድነው የሚለው? ስምህ ይቀደስ፣ መንግስት ትምጣ፣ የአገዛዝ ኃይል
ትምጣ ነው። እኔ ወደ መንግስት ልምጣ ነው። የመንግስቱ ላይፍ ስልጣንና ኃይል በህይወቴ ምን ይበል ይገለጥ ነው። የዕለት እንጀራችንን ስጠን ዛሬ ነው፣ አይተነዋል። ከዛ እኛም የበደሉንን ይቅር እንደምንል በደላችንን የተገለበጠ ነገር ነው። ይሄ ደግሞ በቀጥታ አይደለም ነገሩ። የሁሉንም የኃጢአት ኃይል በክርስቶስ እግዚአብሔር ዓለሙን ከራሱ ጋር ምን አድርጓል? አስታርቋል። አሁን በዓለም ኃጢአት እንደሌለ ልጅ ያውቃል። ስለ ልጅ ነው ጸሎቱ፣ ህይወቱ። እናስ በዓለም ላይ ማን ላይ ልትፈርድ ነው? አንተ የእግዚአብሔር ልጅ ከሆንክ በየትኛው አውሬ አመፀኛ መንግስት ሊሆን ይችላል፣ ግለሰብ ግሩፕ ሊሆን ይችላል፣ ጎረቤት፣ አናዳጅ ሰው፣ የሚያስቆጣ ሰው፣ ብቻ የፈለግከውን ሰው በለው። ማንን ልትከስ? በማ ላይ በደል ልትቆጥር አትችልም። የበደሉንን ነው ያለው። ደግሞ ምን እንደምትል ይቅር እንደምንል የእኛንም ምንበል ይህ ነው። በጣም የዓለምን መዳን የሰው ሁሉን መዳን በክርስቶስን ካልገባኝ ካላወቅ የኔ በደል ተይዟል። ሃይማኖት የለም እዚህ። አያችሁት? የሃይማኖት አስተሳሰብ እንደወደቀ ታዩታላችሁ። ያመነ የተጠመቀ ምናምን ብቻ ይሄን የቸርች አባል ይሄንን እውነት ይድናል፣ ሌላው ገሃነም ይገባል የሚለው ሃይማኖት ገደል ገብቷል በዚህ ዕውቀት። ለምን በሌላው ላይ ምን እየቆጠረ ነው? በደልን እየቆጠረ ነው። አመፅን እየቆጠረ ነው። ገሃነም እየከተተ ነው። እግዚአብሔር ያላለውን ከክፉ አድነን እንጂ ወደ ፈተና አታግባናል። እና እዚህ ጋር ነው የመጨረሻው ጸሎት። በተለይ ከክፉ ምን አልበለን አድነን። ክፉ ማን ነው? የት ነው ስንል በእርግጥ ውጭም አለ፣ ግን ውስጥ ነው ያለው፣ ውስጥም አለ። ስለዚህ ትልቁ እግዚአብሔር እኛን ሊያድነን የሚችለው ከውስጥ ካለ ክፉ ነው። ክርስቶስ ይህንን ነገር አውጥቶታል። ምንድነው ምናምን ብለው በጠየቁት ጊዜ ማርቆስ ላይ ይመስለኛል፣ እናንተ አታስተውሉም እንዴ? ከሰው ከውጭ የሚበላው የሚጠጣው ነገር እሱን ሊያረክሰው አይችልም፣ ከሰው ልብ ግን ክፉ ይወጣል አለ። እነሱም እርኩሰት ምን ብሎ ይቆጥረዋል እዛ ጋር። ይሄ ነው ሰውን ምን የሚለው። ስለዚህ ክፉ የት ነው? አንተ ልብ ውስጥ ነው። አንተ ነህ ክፉ። አንተ ውስጥ ያለ ክፉ ባህሪ አለ። ከዛ እንዲያድነን ነው እዚህ ጋር ምኑ ጸሎቱ። ከኔ ክፉ፣ ከኔ እኔነት፣ ከኔ አመፅ እኔ ከዳንኩ የውጭው ዓለም ክፋት ከግሬ በታች ነው፣ የሚገዛ ነው። አቅም እንደሌለ ጉልበት እንደሌለው እናያለን። አሁን ልብ በሉ፣ የጸሎቱ መጨረሻ የሚገርም ሐሳብ ነው። አንድ ጊዜ አስቀምጨዋለሁ። በርግጥ ይህንን ሐሳብ ከምን ጋር አያይዘዋለሁ? ኤፌሶን ምዕራፍ 6 ላይ የተጻፈ ሐሳብ አለ። ቁጥር 10 ላይ ታስታውሱ እንደሆነ የዲያብሎስን ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ምን አድርጉ ይላል? ልበሱ። ለምን ስትሉት ውጊያችን ከደምና ከስጋ ጋር አይደለም፣ በአየር ላይ ካሉ ከዚህ ከጨለማ ዓለም ገዢዎች ከክፉ መንፈሳውያን ሰራዊት ጋራ ነው እንጂ ይላል። ስለዚህ በክፉ ቀን ለመቆም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ምን በሉ አንሱ ይላል። በቀረውስ ብሎ ነው የሚለው ሲጀምር ከላይ በኃይሉና በችሎቱ የበረታችሁ ሁኑ፣ በጌታ ኃይል ብርታት የበረታችሁ ሁኑ ብሎ ነው መጀመሪያ ሲጀምር። እና ብዙ ነገር ከምዕራፍ 1 2 3 4 ብዙ ነገር ተርኳል። መቋጫው ነው ጳውሎስ የሚያስቀምጠው። እዚህ ጋርም ጌታ ኢየሱስ ክርስቶስ ጸሎቱን ከላይ ጀምሮ ብዙ አይነት የጸሎት ካስቀመጠ በኋላ የጸሎቱ መጨረሻ ከክፉ አድነን። ይሄ ክፉ ባህሪ እንጂ የሆነ ነገር አይደለም፣ የማንነት ባህሪ ነው። የቀደመው አሮጌው ሰው ባህሪ ነው። ከእግዚአብሔር የተለየ የሳተ በእውቀቱ በአስተሳሰቡ እግዚአብሔርን መርዳትና ማወቅ የማይችል አስተሳሰብ። ከዚህ ባህሪና ማንነት ሰው ፈጽሞ ምን ካለ ከዳነ አለቀ ማለት ነው። አለቀ ነገር አለቀ ማለት ነው። ወደ ተፈለገው ፍጹምነት፣ ወደ ተፈለገው ሙላት፣ እግዚአብሔር ወደሚፈልገው የህይወት ማንነት ምን ሆነ ማለት ነው? ተደረሰ ማለት ነው። አሁን ምንድነህ አንተ ብትለኝ በዚህ ሐሳብ መንግስት ነኝ። መንግስት ነኝ።
እግዚአብሔር በዚህ መንግስቱን ሰርቶ ምን አረገ ማለት ነው? ጨረሰ ማለት ነው። መንግስት ያንተ ናትና፣ ስለ መንግስት ነው የማወራው። ሐሳቤ እዛ ጋር ነው። ልጅ መንግስት ነው። የእግዚአብሔር መንግስት ነው። ልጆች የእግዚአብሔር መንግስት ናቸው። የመንግስት ካህናት አደረጋቸው ነው የሚለው። ትልቁ ስራው የእግዚአብሔር ትልቁ ዓላማውና ስራው በየዕለቱ እኛን የመንግስት ካህናት ወደሚሆን ከፍታ ምን ማድረግ ነው? ማድረስ ነው። እቅድና ዓላማ ስላለው ፍጥረተ ዓለሙን በልጁ ወይም በልጆች ምን ማድረግ ነው? ወደ ራሱ መመለስ ነውና አስቀድሞ የመረጠውን ጥቂቱን ለመንግስት የሾመውን ህዝብ ግን ምን ማድረግ አለበት? እግዚአብሔር መስራት አለበት። የመንግስት ካህን ሆኖ ብቃት ማግኘት አለበት። ጸሎቱ እሱ ነው። የአባታችንን ጸሎት የልጅ ብቃትን ሙላትን ወደሚደርስበት ደረጃ ማድረስ ነው ጸሎቱ ራሱ። ስለዚህ ከክፉ አድነን የሚለው መዝጊያው ሲያልቅ ነገር ሁሉ ምን ሆኗል? አልቋልና ምን ይላል አሁን ተሰሪው የመጨረሻው ተሰርቶ ሲያልቅ? ግዛት ያንተ ነው፣ አገዛዝ ያንተ ነው፣ ኃይል ያንተ ነው፣ ክብር ያንተ ነውና አሜን። ይሄ ነው የጸሎቱ ምን መዝጊያ እና አስገራሚ ነው ማለት በህይወት መረዳት ውስጥ ሆነን ይህንን ሐሳብ እያንዳንዱ ተረድተን ወደ መጨረሻው ጫፍ ስንደርስ የሚገርም ነገር ነው የሚታየው ውስጡ። አሁን ስለ እያንዳንዱ መተንተን ጊዜ የለም ብያለሁ። አጭር ነገር ሐሳብ አስቀምጥላችኋለሁ ብዬ ነው የወጣሁት እና መንግስት በራሱ ሰፊ ሐሳብ ነው። ከዛ ምንድን ነው የሚለው? ክብር ይላል። የክብርን ምንድን ነው ክብር ብለን ስንል ክብር አንድ ሰው እዚህ ምድር ላይ ክብር አለው ብለን የምናየው በውጫዊ ነገሩ ነው አይደል? እኔ አሁን ዛሬ ትንሽ ዘነጥ ብዬ ነው የመጣሁት። ለአንዳንዶቻችሁም ለየት ብያለሁ። መንገድ ላይ አንድ ሰው ያየኛል። ሁል ጊዜ ያው የሥራ ልብስ ነው የምለብሰው በማንኛውም ሰዓት እና ብዙ ጊዜ ያየኛል። ዛሬ ድንገት ደምስ ነበርና አጠገብ ሰላም መልካም በዓል ብሎኝ አለፈ። መደናበሩ ገረመኝ። ጴንጤ ነው እና ግን እንደዚህ የምን በዓል እንደሆነ አልገባኝም። ምንድነው የምታወራው ካላ እንትን ብዬበታለሁ። ስለምን እያወራው? ስለ ክብር ስለማወራ ነው። የዚህ ዓለም ክብር ምንድነው? ውጫዊ ነው፣ የሚዳሰስ ነው፣ ልብስ ነው ወይ መኪና ነው ወይ የዘነጠ ህንፃ ቤት ምናምን ነው፣ ሀብት ነው፣ ወርቅ ነው፣ ስልጣን ነው። በዚህ ዓለም ያሉ ሰዎች ደግሞ ይህን ክብር ሲያዩ ይደነግጣሉ። በቃ ሁሉን ነገርህን አሳልፈው ሊሰጡ ይፈልጋሉ። መጀመሪያ እንደተራ ሰው ሆነ አንድን ነገር እባክህ ምናምን ብለህ የለመንከው ሰውዬ ከስልጣንህ ምን እንዳለህ ደግሞ የደበቀው ነገር ካለ ትንሽ ከፈት ካርቆ ምን ልታዘዝ ምናምን ብሎ ሲርበተበት ታየዋለህ። ይሄ የዚህ ምድር ክብር ነው። ይሄን ክብር አይደለም መጽሐፉ የሚነግረን። ሁሉ ኃጢአትን ሰርተዋልና የእግዚአብሔርን ክብር ምን አድርጓል? ጎሏ። ይሄን ክብር ነው የሚያወራው ክብርም ሲል ምክንያቱም ልጅነትን ሲያጎናጽፈን ከክብር ጋር ነው አይደለ እንዴ? የተሰወረው ሚስጥር ምንድን ነው? በቅዱሳን ዘንድ ያለው በክርስቶስ ያለ የክብር ምንድን ነው? ተስፋ ነው። በክርስቶስ የተሰጠን ክብር አለ። ያ ልጅነት በክብር የተሞላ ነው። ያ ክብር ማን ነው? ራሱ እግዚአብሔር ነው። ራሱ ነው። ከሱ ውጭ ማንም ማለት ነው። ስለዚህ ልጅ አሁን በሆነለትና በተደረገው ነገር ላይ ፍጻሜውን ያያል እና መልሶ ለአባቱ ምን ያደርጋል ይላል። ይሄ ቦታ ላስታውሳችሁ። አንደኛ ቆሮንቶስ ምዕራፍ 15 ላይ የምታውቁት ቃል ነውና እሱን ላንብብላችሁ። ቁጥር 24 ከላይ ሁሉ በአዳም እንደሚሞቱ ሁሉ በክርስቶስ ደግሞ ሕያዋን ይሆናሉ፣ ነገር ግን እያንዳንዱ በራሱ ተራ ይሆናል። ክርስቶስ እንደ በኩራት ነው፣ በኋላ በመምጣቱ ለክርስቶስ የሆኑት ናቸው ይልና 24 ላይ በኋላም ይላል ልጆች ምን ከሆኑ በኋላ
ትንሣኤ ካገኙ በኋላ ልጅነት ወደ ክብሩ ከተመለሰ በኋላ ከሞላ በኋላ መንግስቱ ለእግዚአብሔር ለአባቱ አሳልፎ በሰጠ ጊዜ አለቅነት ሁሉ ስልጣናትን ኃይልንም በሻረ ጊዜ ፍጻሜ ይሆናል ይላል። ለምን ብላችሁ ከጠየቃችሁት ይዘረዝራል። ጠላቶችን ሁሉ ከእግሩ በታች እስኪያደርግ ድረስ ሊነግስ ይገባዋልና። የኋላኛው ጠላት የሚሻረው ማን ነው? ሞት ነው። ሁሉን ከእግሩ በታች አስገዝቶለታልና። ነገር ሁሉ ተገዝቷል ሲል ሁሉ ካስገዛለት በቀር መሆኑ ግልጥ ነው ካለ በኋላ የመጨረሻው ሐሳብ ምንድን ነው? 28 ቁጥር ሁሉ ከተገዛለት በኋላ ግን እግዚአብሔር ሁሉ በሁሉ ይሆን ዘንድ በዚያን ጊዜ ልጁ ራሱ ደግሞ ሁሉን ላስገዛለት ይገዛል። እና ምን ብሎ ነው የሚገዛው? መንግስት ያንተ ናትና ኃይልም ክብርም ምስጋናም። አሜን። መንግስት የማናት? ይሄ አሁን የተሰጠኝ በጠላት ኃይል ሁሉ ላይ የመግዛት የመርገጥ ሁሉን ድል ማድረግ ጉልበትና ኃይል የማን ነው? ያንተ። ሁሉን ላስገዛለት ይገዛል። የዛኔ ምን ይሆናል አለን? እግዚአብሔር ሁሉ በሁሉ ይሆናል ይለናል። የዚህ ጸሎት ፍጻሜ ይሄ ነው። ጥቅል ሐሳቡ ይሄ ነው። ግን አንድ ነገር ላወራችሁና እንትናል ማወራው የቱ ጋር መሰላችሁ? ዮሐንስ ራእይ ምዕራፍ 11 ቁጥር 15 ላይ ምን ይላል? እሱ ሐሳብ እንየው። ምን ይላል? 14ም ጨምር ይላል። ሁለተኛው ወዮ አልፏል፣ እነሆ ሶስተኛው ወዮ በቶሎ ይመጣል ይልና 15 ቁጥር ላይ ምን ይላል? ሰባተኛው መለከት ነፋ፣ በሰማይ የዓለም መንግስት ለጌታችንና ለእርሱ ለክርስቶስ ሆነች፣ ለዘላለም እስከ ዘላለም ይነግሣል የሚሉ ታላላቅ ድምፆች ሆኑ ይላል። ምን ሲሆን? ሰባተኛው መለከት ምን ሲሆን? ሲነፋ ይሄ ድምፅ ከሰማያት ምን አረገ ይላል? አስተጋባ ነው የሚለው። እና ይህንን ሐሳብ ስመለከት ከዚህ ቃል ጋር ስለሄደብኝ ስለዚህ ቃል ጥቂት እንድናወራ ፈልጌ። በሰማይ ነው፣ ልብ በሉ። ሰባተኛው መለከት ምን ሲሆን? ሲነፋ በሰማይ በመንፈሳዊ ዓለም በሚዳሰሰው በዚህ በሚታየው ዓለም አይደለም፣ በውጭው ዓለም አይደለም፣ በውስጠኛው በዘላለማዊው ዓለም በእግዚአብሔር ዓለም በሰማያዊው ዓለም ምን አለ? የዓለም መንግስት ለጌታችን ለእርሱ ለክርስቶስ ሆነች ይላል። እና ለዘላለም እስከ ዘላለም ምን ይላል? ይነግሣል የሚሉ ታላላቅ ድምፆች ሆኗል። እኔ የምለው የዓለም መንግስት ለጌታችን ሆነች። በቃ በቂ ነው አይደል? ቃሉን ነው የምላችሁ። የዓለም መንግስት ለጌታችን ሆነች። በቃ አይደል? አይበቃም? ግን ምንድን ነው የሚለው? ለጌታችንና ለማ ለክርስቶስ ሆነች ይላል። እዚህ ጋር ነው እንትኑ ያለው፣ የታፈገው ነገር ያለው እዚህ ውስጥ ነው የተያዘው ነገር ያለው። እኔ የምለው ብዙ ጊዜ ወንድሞችም ይሉናል ክርስቶስ ሁሌ ምንድን ነው? ንጉሥ። ያልነገሰበት ያልገዛበት ጊዜ አለ አይደል? በመለኮቱ ማንነቱ ሁሉን አልገዛ። መቼ ነው ካለ መግዛት የወረደው? እሱ የሚነግረኝ አለ። በመለኮት ማንነቱን ነው የምለው። በእግዚአብሔርነቱ መቼ ነው ያነሰው? በፍጹም። ሁሌ ምንድን ነው ነው አሁን ክርስቶስን በመንገድ ላይ በኢየሩሳሌም ከተማ መንገድ ባዶ እግሩ ሊሆን ይችላል ወይ በነጠላ ጫማ ያቧራ ያቦነነ እንዲህ እያለ ሲሄድ ከሰው ሁሉ ምንድን ነው? ምስኪን። ይሄ በምንድን ነው የተገለጠው? በሰውነት
ስለማ ስለ ሰውነት ስለ ሰው ዘር አይደለ እንዴ? ያነሰው ስለማን ነው? ስለ ሰው ሁሉ አንሷል ይላል። ስለ ሰው ሁሉ አንሷል። ለመቼ? ለጥቂት ጊዜ ይላል። ስለዚህ ወንድሞቹን ሊመስል ምን ሆነ ይላል? ተገባ ይላል። ስለዚህ ተራበ፣ ተጠማ፣ ደከመ፣ ዛለ ከኃጢአት በስተቀር ኃጢአት በስተቀር ያለ ኃጢአት የሰውን ድካም ሁሉ ምን አድርጓል? ለብሷል። ይሄ እግዚአብሔርን የሚመስል ሰው ነው። እሺ ምንድን ነው? የለም ሰው ከመሆኑ በፊት በሰውነት አልነበረ፣ መለኮት ነው አይደል? በመጀመሪያ ምን ነበረ? ቃል ነበረ። ቃል ነው ምን የሆነው? ስጋ ሆነ። ከዛስ ቃል ወዴት ገባ? ወደ ክብሩ ገባ ተመልሶ። ስለዚህ የስጋን ወራቱ ምን አድርጓል? ትቷል። መለኮታዊነቱ ማንም ሊወስድበት ከሱ ሊነጥቀው እንደሚገባ ነገር ምን አላለም? አልቆጠረም ይላል። አይነካበትም ማለት ነው። ማንም ሊነካው አይችልም። ግን ስለ ሰው አንሷል እና እዚህ ጋር የምንመለከተውን ነገር ልመለስ። የዓለም መንግስት ለጌታችንና ለክርስቶስ ለእርሱ ሆነች ይላል። ኦኬ ለስጋው ነው ማለትህ ነው የሚለኝ ሰው ይመጣል። እኔ አሁን ክርስቶስ በስጋ እንዳለ አላውቅም፣ አናውቅም፣ መጽሐፍም አይነግረን። ዛሬ እኔ አለ እኮ ጳውሎስ አይደለ በተጻፈ ፊደል ፕሪንት አድርጎ አስቀምጦልናል፣ ማንም ሊሽረው እንዳይችል አይደል። ክርስቶስን በፊት ምን አውቀዋለሁ አለ። በዚህ ኢየሩሳሌም ነዋሪ ስለሆንኩ ክርስቶስ ወዲያ ወዲህ ሲል አውቀው ነበር። አያምነውም ነበር፣ በእርግጥ ግን አውቀው ነበር። አሁን ግን በፍጹም በስጋ እንኳን እሱ አይደለም ማንንም ቢሆን በክርስቶስ አላውቅም። ዋው እንዴት አይነት መገለጥ ነው! ማንንም በስጋ እንደሆነ አላውቅም ይላል። ስለዚህ ይቺ የስጋ ወራት ለኃጢአት መስዋዕት ይሆን ዘንድ ለጠፋው ዓለም ከእግዚአብሔር ለሸሸው ዓለም መመለሻ መስዋዕት ይሆን ዘንድ የተዘጋጀ ስጋ ነው አይደለ? በኃጢአተኛ ስጋ ምሳሌ ይለዋል ሮሜ ምዕራፍ 8 ቁጥር 2 ላይ እና በኃጢአት ምክንያት ልኮ ምን አደረገው? አድርጎታል። ስለዚህ እንደ መንፈስ ፈቃድ በሚመላለስ ሁሉ የግድ ትእዛዛት ምን ይሆናሉ አለ? ይፈጽማሉ አለ። ከዚህ የተነሳ እግዚአብሔር ይመስገን በአዳም ያልተቻለው በአዳም ሊደረግ ያልቻለው የሕግ ትእዛዝ መፈጸም በስጋ ያልተቻለው ግን ክርስቶስ በስጋ ምሳሌ ወደ ምድር መጣና በመስቀል ላይ ካደረገ በኋላ አሁን ማንም ችሎታ እንዲያገኝ አደረገ። ምን ማለት ነው ይሄ? ወደ መለኮታዊ የህይወት ማዕረግ ውስጥ ሰውን ሁሉ ምን አረገ ማለት ነው? ከተተ ማለት ነው። የእግዚአብሔር ትልቁ ጠብ ምን ነበረ? ሰው ሐሳቡን አለመተግበሩ አይደል? ፈቃዱን አለመተግበሩ፣ ትእዛዙን አለመተግበሩ፣ ህጉን ከእግዚአብሔር ጋር ያለው ልዩነት የሰው ይሄ ነው። ይሄንን ምን አረገው ክርስቶስ? በስጋው ሰውነት ከመንገድ ጠርቆ አስወገደው። ሰውነቱ ስጋው ለዚህ አገልግሎት ነው የወረደው። በተረፈ እሱ ምንድነው? የዘላለም አባት ነው ከተፈለገ። ክብር ለእግዚአብሔር ነው። እግዚአብሔር ነው። እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር። እግዚአብሔር በምን? በክርስቶስ ማለትም እግዚአብሔር በስጋ ተገልጦ ዓለሙን ከራሱ ጋር ምን አረገ? አስታረቀ። ይሄንን ሰው ይሄንን በስጋው በሰው አይምሮ በነፍስ አይምሮ እንድታስረዳው ይፈልጋል፣ ይጨቃጨቃል። እኔ ካልገባ ቶ አትጨነቅ። ግን እንዲህ ነው። እግዚአብሔር ይመስገን። ሁለት አይደለም አንድ ነው። አንዱ ግን ስጋ ለበሰ። እንዴት አይደለም? እሱ አይገባኝም። ይህንን ልተነትን አልችልም። ስለዚህ ይሄ ሰውነት ይሄ ስጋ ወዴት ወርዷል? ወደ ምድር ወርዷል። በምድር ምን አላለም?
አልቀረም አይደለ? በሶስተኛ ቀን ምን ሆነ? ተነስቷል። ይሄን ቤተ መቅደስ ምን አድርጉት? አፍርሱት። እኔ በሶስተኛው ቀን ምን አደርገዋለሁ? አስነሳዋለሁ ወይም እሰራዋለሁ አለ። እንግዲህ ሞቶ እንደገና ምን ሊሆን ነው? ሊነሳ ነው። ወይም የተዘራ ነገር ሊበቅል ነው። ሲበቅል ደግሞ ብቻውን አይነሳ። ምክንያቱም አንዱ ስለ ሁሉ ነው ምን የሆነው? የሞተው። ሲነሳው ደግሞ ሁሉንም ጠቅልሎ ነው የተነሳው። ክብር ለእግዚአብሔር ይሁን። ታዲያ ይሄ በሰማይ ያለ ምንድን ነው? ትዕይንት ነው ያለው። እሱን ነው በሰማይ ነው ያለው። በምድር ያለን መጨቃጨቃችን እንቀጥላለን ሰማይ እስኪወርድ ድረስ። በምድር ያለው መነታረኩ ምኑ ይቀጥላል። ግን በሰማይ ተፈጽሟል። እግዚአብሔር ይመስገን። እሱ ነው እየገረመኝ የማወራችሁ። በሰማይም ነው የሚለው የዓለም መንግስት ለጌታችንና ለኢየሱስ ክርስቶስ ሆነች እና ለዘላለም እስከ ዘላለም ይነግሳል። አሜን። ምዕራፍ 15 ነው ያለው። እሺ ቀጥላችሁ አንብቡት። ሌላ ጣጣ ነው የሚያወራው። እዚህ ጋር እንደዚህ ብሎ አለቀ ነው አይደለ? የዓለም መንግስት ጌታችን ከሆነች ምንድነው? ከዚህ በኋላ ምንድነው? ምን ጠብቃለን? አልቋል። ግን ሌላ ትዕይንት ነው የሚያወራው። ሌላ ነገር ነው። ገና ባቢሎን ወደቀች፣ ምን እባብ ታየ፣ ምናምን ሆነ፣ ማዕት ነገር ነው የሚያወራው። ከዚህ በኋላ ራእይ መጽሐፍ ፍጻሜ እዚህ ጋር ወርቶ ምንድነው? በሰማይ ክብር ለእግዚአብሔር። አሁን ብዙዎች ያልገባቸውና ይሄ ግጭት እየተፈጠረ አልቋል ምናምን የሚሉ ሐሳብ ያላቸው ችግሩ እዚህ ጋር ነው። በሰማይ ነው ያለቀው፣ በሰማይ ነው የተፈጸመው። እዚህ ጋር ግን ምስጢር ይነግረናል። እግዚአብሔር በልጆች በሕዝብ ግን መንግስት ተመሰረተ ነው የሚለን እዚህ ጋር። ይህንን ሐሳብ ምንድነው? ክርስቶስ ማን ነው ብለን እናውቃለን። ክርስቶስ አንድ አካል ነው፣ ግን ብዙ ምንድነው? ብልት ነው። ይሄንን ነው ሊገልጽ የፈለገው። 15 ቁጥር የጌታችንና የክርስቶስ ለእርሱ ሆነች የዓለም መንግስት የሚለን ይሄን በክርስቶስ ያለውን ለመንግስትነት ለክህነት የተጠራውን ህዝብ ነው የሚያወራው። የዚህ ህዝብ ምን መሆን ነው? በዓለም ላይ መንግስት ነው የሚያበስረው እንጂ ስለ ክርስቶስ አይደለም፣ ስለ አንዱ ክርስቶስ አይደለም። እሱ ዝንተ ዓለም ምንድነው? ምንም ችግር የለም። ግን አንድ ነገር አታዩ? የሆነ ብልጭታ አይታይም? ደስታ አይመጣም? የዓለም ምን ለጌታችንና ለክርስቶስ ለእርሱ ላንተ ሆነ፣ ለልጆች ሆነ ነው። ከዛስ ከዘላለም እስከ ዘላለም ምን ይሆናል? ይነግሳል ነው የሚለው። ልጆች በምድር ላይ ምን ሆኑ ማለት ነው? ንግስና ተቀዳጁ። የዚህ ጉዳይ ምን ሆነ ይላል? በሰማይ አለቀ ነው የሚለን እና ምስጋና ነው የሚሰዋው። ይሄ ጉዳይ ትንቢታዊ ነው። እንደገናም ደግሞ በእናንተ ህይወት ውስጥ ደግሞ እግዚአብሔር ምን እያደረገው ነው? በመንፈስ ዓለም እየፈጸመው ነው። የእግዚአብሔር ስም ብሩክ ይሁን። ዳንኤል ምዕራፍ 7 ላይ ነው። እሱን እስቲ አንድ ጊዜ ላውራችሁ። 7 ቁጥር 27 መንግስትም ግዛትም ከሰማይም ሁሉ በታች ያሉ የመንግስታት ታላቅነት ለልዑሉ ቅዱሳን ሕዝብ ይሰጣል። መንግስቱ የዘላለም መንግስት ነው። ግዛቶችም ሁሉ ይገዙለታል፣ ይታዘዙለታል። ይህ የሚገርም ነገር ነው። እግዚአብሔር ይባረክ። አያችሁት? እግዚአብሔር መንግስቱን ግዛቱን ከሰማይ በታች ያለውን የመንግስታት ታላቅነት ይሄ ደግሞ ወደ ውጭ ወጥቷል። በዚህ ዓለም ያሉ ምኖች መንግስታቶች አይደለ? የአሜሪካ መንግስት፣ የራሽያ መንግስት፣ የምንድን ነው ሌላ
ኮሪያ ሰሜን ደቡብ በለው ቻይና በለው የኢትዮጵያ መንግስትን ጨምር በዓለም ውስጥ ያለ የአህጉራት መንግስት ነገስታት ስልጣንና ኃይል ነው የሚያወራው። ከሰማይ በታች ካለ ከመንፈሳዊ ዓለም በታች በውጫዊ ዓለም ያለ የትኛውም ስልጣንና ኃይል ተጠቅልሎ ለልዑል ቅዱሳን ምን ሆነ ነው የሚለው? ተሰጠ። አሜን። ይህንን ነው የምናየው። ከዘላለም እስከ ዘላለም ምን ይላል? ግን እንዴት? ለዚህ ነው የዘጋችሁኝ እናንተም ጸጥ ያላችሁት። ለዚህ ነው አሜን ምናምን ይባል ነበር እዛ ብጮህ እንደዚህ እንዲህ ሲል ትልቅ ኦፕሬሽን ስራ አለው። ትልቅ ጉዳይ አለው። ይሄ መንግስት ልክ እዚህ ዓለም ላይ የሆነ መንግስት ለስልጣን ሲሾም ታያላችሁ አይደለ? ከዛ መሀል ላይ አድርግ ነው አይደለ? ቆሞ የሀገሪቱን ደንብና ህግ እንደሚፈጽም እዚህ ጋር ቆሞ እጅ አድርጎ ከዛ መሀል ላይ ይፈጽማል። ከዛሬ ጀምሮ ፕሬዚዳንት የጠቅላይ ሚኒስትር ሆናል ነው። ከዛ ጉብ ነው ይቀጥላል። ይቺ እንዲህ አይደለችም። ይሄኛው ስልጣን፣ ይሄኛው ኃይል፣ ይሄኛው የግዛት መንበሩን የምትረከበው እንደዚህ አይደለም። የእግዚአብሔር ስም ብሩክ ይሁን። ዳግመኛ ምን በመሆን ነው? በመወለድ ነው። በመዳን በመወለድ ከዛስ የአባትን ፈቃድ ምን ማድረግ ነው? ይሄ የአባታችን ሆይ ጉዳይ ነው እዚህ ውስጥ የከተተንና የአባታችን ሆይን ጸሎት በጥቂቱ አይተነዋል። ስሙ መቀደስ አለበት። በአንተ መንግስቱ መምጣት አለበት። ከዛ መንግስት መያዝ አለበት። ስለ መንግስት ለማውራት ትንሽ እዚህ ጋር ልቁ። ብዙዎች ስለ መንግስት ሴንስ የላቸውም። ብዙዎች የሃይማኖት ሰዎች ብዙዎች ስለ መንግስት አይ ዶንት ኬር ከዳንኩ ይበቃኛል ድኛለሁ እና መንግስት ሰማያት እወርሳለሁ ይላል። አይችልም። መንግስተ ሰማያት ነው ያልኩት። መንግስትን መውረስ አይችልም። መንግስት የሚወርሱት እግዚአብሔር ለመረጣቸው ብቻ እንደሆነ ነው የማወራው። ይሄን ጉዳይ ነው ይሄ ነገር የሚነግረን። ዓለም በሙሉ ምን ሆነ? ድኗል። ስለ ድህነት አላወራውም። ድኗል፣ ግን መግዛት አለ፣ መሰልጠን አለ፣ ሌላውን ማገልገል አለ። የክህነት መንግስት ሆኖ መገለጥ አለ። ይሄ አገልግሎት አለ። እናንተዬ እንዴ አንዳንዴ እኮ እዚህ ቁጭ ስንል 10 ምናምን አንዱ ይበርዳል አይደል? ይቀዘቅዛል። ዛሬ ደግሞ በጣም አስቸጋሪ ቀን ነው። ከሰዓት በኋላ ትራንስፖርት አገኛለሁ ስንት ይዘን መንገድ ይቃሉ ምናምን በብዙ ጭንቅ ምናምን መተህ ነው ምናምን ለዚህ ሁሉ ብቀር አይሻልም ነበር ምናምን ትላለህ። እና አሁን ያለው ነገር ይበርዳል፣ አይመችም። ግን የሚገርመው ዋጋ እየከፈልን ነው። ለምን ብትለይ ለዘላለሙ ለሚመጣው ዓለም። አሁን ስለሚመጣው ዓለም ነው እያወራ ያለሁት። ስለ ሰማያዊ ዓለም ነው ያለው። በእርግጥ በዚህ ጉዳይ ላይ አይናችን ከተከፈተና ከበራ በዚህ የህይወት ማንነት እየሰለጠንን በመንገድ ላይ እንደሆነም አውቃለሁ። ግን ሙላቱን ነው እያወራ ያለሁት። ፍጻሜውን ነው እያወራ። በፍጻሜው እግዚአብሔር በምድር ላይ ንጉሥ ካህን አድርጎ በምድር ላይ ህዝቡን ምን ያደርጋል? ይገልጣል። ገና ታላቅ ትዕይንት ወደፊት አለ እንዴ። ሌላው ሰማይ ገባለሁ፣ ወደ ሰማይ እነጠቃለሁ መንግስት ብሎ ነው አይደለም ተስፋ የሚያደርገው። ኖ እዚህ አሁን በእግዚአብሔር ልጆች ያለው ተስፋ ነው እያነበብኩ ያለሁት። የዓለም መንግስት ከሰማይ በታች ያለ የትኛውም ስልጣን ለቅዱሳኑ ምን አረገ? ተሰጠ። ጌታ ኢየሱስ ብዙ ጊዜ ይህንን ጉዳይ ለደቀ መዛሙርቱ ያስታውሳቸዋል። ብዙ ጊዜ እኔ በእስራኤል ምድር ላይ ምን አረጋቸዋለሁ ይላል፣ እሾማቸዋለሁ ብሎ ይናገራል። በ12ቱ ዙፋን የተቀመጣችሁ ምን ታረጋላችሁ? ትፈርዳላችሁ ብሎ ሲያወራ ተሰሙታላችሁ። እነሱም አንዳንድ ጊዜ ንቁ ይሆኑና በቀኝና በግራ ማን ነው የሚቀመጠው ብለው ይመጡበታል። አይ በቀኝና በግራ እናንተ እንደፈለጋችሁ ተቀመጡ፣ ግን አባት የፈቀደውን ነው የሚያስቀምጠው ብሎ ያወራቸዋል። ግን እነሱ በጣም ተቻኮሉና መንግስቱን ወደ ምድር አወረዱትና ልክ ከትንሣኤ በኋላ በሰበሰባቸው ጊዜ መቼ ነው ለእስራኤል መንግስትህን የምትመልሰው ብለው ሲጠይቁታል። ኖ ይሄ አሁን እንድታውቁ ለእናንተ
አልተሰጠም። እስከ ዛሬ ያለውንማ ታየው እነሱ እንኳን የሉም። አሁን ግን አንድ ነገር አለ። መንፈስ ቅዱስ ምን ይሆናል አለ? ይወርዳል። ከዛ በኋላ ከዚህ ከኢየሩሳሌም ጀምራችሁ ይሁዳ እስከ ሰማርያ በዓለም ዙሪያ ምን ትሆናላችሁ አላቸው? ምስክሮች ትሆናላችሁ። ይሄ ነው አሁን ለእናንተ አላቸው። መንግስቱ አንተ ጋር መጥቷል። የመንግስት ጉዳይ እግዚአብሔር አሁን ምን እያደረገን ነው? እያወራን ነው። እና እዚህም የራእይ ምዕራፍ 11 ቁጥር 15 ጉዳይ ላይ የእግዚአብሔርን ልጆች የመንግስት መቀዳጀት ነው እና ውጪ አይደለም ብያቸዋለሁ። ከውጪ የሚሻል አይደለም፣ ከውስጥ ይሄ አሮጌው ኃጢአታዊው አመፀኛው እኔነት የበዛበትን ህይወት እግዚአብሔር በቃሉ ስልጣን በኃይሉ ብርታት በመንግስቱ በትር እየሻረ ዕለት በዕለት በሚለቀው የቃልና የመንፈስ የህይወት ኃይል አካሄድ ውስጣችንን ያጠራዋል። እግዚአብሔር ይመስገን። አሮጌውን ፈጽሞ ከሻረ በኋላ የክርስቶስ ማንነት ምን ይሆናል? ይሞላል። እግዚአብሔር ይመስገን። የውጭው ዕለት ዕለት ቢፈርስ የውስጥ ሰውነት ዕለት ዕለት ምን ይሆናል? ይታደሳል የሚለው ቃል ሲፈጸም ኋላኛው መለከት ሲነፋ ሁላችን በድንገት በቅጽበት ኃይል ምን እንሆናለን? እንለወጣለን የተባለው በውጭ ሲፈጸም በውስጥ አሁን እየተፈጸመ ነው። እግዚአብሔር ይመስገን መለወጥን ግን በመጨረሻው ሲለወጥ የአካል ለውጥ ሁሉ ሲፈጸም እኔ ከዛ በኋላ ማውራት አልችልም ምን እንደሚሆን። እግዚአብሔር ለዚህ ብርቱ መንግስት ምን አድርጎናል? አጭቶናል። በዚህ የህይወት ነገር ውስጥ እንድናልፍ አሁን ባለንበት ህይወት ነገር ውስጥ እንድናልፍ የእግዚአብሔር ሐሳብ ነው፣ ፈቃድ ነው፣ ፍጻሜ ያለው የጀመረውን የሚጨርስ እግዚአብሔር በስራ ላይ ነው። ክብር ለእግዚአብሔር ይሁን። ስለዚህ ነገሩ ተፈጽሞ ሲያልቅ መጨረሻ ላይ መንግስቱ ለአባቱ ምን ያደርጋል አለ? ይሰጣል አላለ? ያንን ክርስቶስ ነው አይደል ሰው የሚያስበው። ሁሉን ከእግሩ በታች ምን አድርገውለታል ሲል አሁን አልተገዛለትም እንዴ? ተገዝቶለታል እኮ ለሱ። ግን ይልና ወርድ ደግሞ አሁን እንደተገዛለት አናይም። ስለማ ስለ ልጆቹ ስለ እኛ አሁን ተፈጽሞ አናይም፣ ነገር ግን ይፈጸማል። ያ በተፈጸመ ጊዜ መንግስቱ ለአባቱ አሳልፎ ምን አደርጋል? የዛኔ ምን ይሆናል? እግዚአብሔር ሁሉ በሁሉ ይሆናል። የዛኔ ፍጻሜ ይሆናል ይላል። እግዚአብሔር ይመስገን። መንግስት ያንተ ናትና ኃይልም ክብርም ምስጋና ለዘላለሙ አሜን። እንጸልያለን። የዘላለም አባት ቅዱስ እግዚአብሔር ሆይ ስለነበረን ጊዜ ክብር ላንተ ይሁን። ስለሰጠህን የህይወት ኃይል ተስፋ እግዚአብሔር ሆይ ተባረክ። እነሆ በፍጥነት ይሆን ዘንድ ስለነገርከን ታላቅ ነገር ክብር ላንተ ይሁን። አሁን በህይወታችን እግዚአብሔር እየሰራው ስላለው ነገር ክብር ምስጋና ይሁን። ስለዚህ ፍጻሜ እናደንቃለን። እግዚአብሔር ሆይ ትንግርት ነው፣ ታላቅ ነገር ነው። ለልጆች ያዘጋጀው ይልቁንም ለመረጥካቸው ለፍጥረተ ዓለሙም ቢሆን እግዚአብሔር ሆይ ምሕረትና ቸርነት፣ ፍቅር፣ ርኅራኄ በሚመጣው ዘመን እንዴት አይነት ክብርና ውዳሴ ዋው ላንተ ይገባሃል። ክብር ላንተ ይሁን። ተባረክ፣ ከፍ በል። ስለሰራው ስራ ሁሉ ስለምትሰራው ስራ ሁሉ ክብር ላንተ ይሁን። በኢየሱስ ክርስቶስ ስም አሜን።